Okay. በላኦስ በጎርፍ ምክንያት በተዘጋ ዋሻ ውስጥ የቆዩ 5 ሰዎች ከሳምንት በኋላ በህይወት ተገኝተዋል። በደቡብ ምስራቅ እስያዊቷ ሀገር ላኦስ በጎርፍ ምክንያት በተዘጋ ዋሻ ውስጥ ነው ለአንድ ሳምንት ያህል ተቀብረው የቆዩ 5 ሰዎች በህይወት የተገኙት። ባለፈው ሳምንት በላኦስ ዛይሶምቡን ግዛት በሚገኘው ዋሻ ውስጥ በአካባቢው ባህላዊ መንገድ የወርቅ ማዕድን ፍለጋ ላይ የተሰማሩ ሰዎች ከ100 ሜትር በላይ ዘልቀው መግባታቸው ተገልጿል። በወቅቱ ድንገት የጣለው ከባድ ዝናብ ጎርፍ በማስከተሉ የዋሻውን መግቢያ ሙሉ በሙሉ እንደዘጋውና በዋሻው ውስጥ ከነበሩ ሰዎች ውስጥ 3ቱ ሲያመልጡ 7ቱ በዋሻው ውስጥ እንዳሉ እንደተዘጋባቸው የአካባቢው ባለስልጣን ተናግረዋል። ከዋሻው መዘጋት ያመለጡት 3 ሰዎች ወዲያውኑ ጥቆማ በመስጠታቸው የነፍስ አድን ዘመቻው እንዲጀመር ማድረግ የቻሉ ሲሆን በዚህ ምክንያት ከአንድ ሳምንት ፍለጋ በኋላ 5 ሰዎች በህይወት መገኘታቸው ተመላክቷል። 5ቱ ሰዎች የጭቃው ጎርፍ ዋሻውን ሲሞላ ከፍ ባሉ አለቶች ላይ ተጠልለው ለአንድ ሳምንት ሙሉ አስከፊውን ሁኔታ በማለፍ በህይወት መገኘታቸውን የገለጹት የሀገሪቱ መንግስት ወታደሮች፣ ፖሊሶች፣ የህክምና ባለሙያዎች እንዲሁም በጎ ፍቃድ ወጣቶችን በማሰማራት እጅግ በጣም ጠባብና አደገኛ በሆነው የዋሻ መተላለፊያ ውስጥ አልፈው 5ቱን ሰዎች ማዳን እንደቻሉም ገልጸዋል። አሁን የቀሩት 2 ሰዎችን ለማዳን ፍለጋው እንደቀጠለ ነው። ዴሊ ሜል ይዘግቦታል። People got stuck in the cave on May 19th after heavy rain triggered flash flooding that blocked